ትር እንደሆነች ነው ግትር ሆና የቀረችው። እስከ መጨረሻ በግትርነቷ ነው ቪዲዮን ያለቀው። ያው ሉል አልነበረም ኢንተርቪው የሚያደርጋቸው ሚኪ ነበረ። መጣች፣ ይቅርታን ጠየቀቻት፣ አለቀሰች። ስጦታ ነገር ይዛላት መጣች። እኔ ስጦታው የሉል እናት ባትቀበያት ነው ደስ የሚለኝ። ግን አንቺ ልክ እንደ ልጅ ስለምታያት ነው ማለት ከልጆችሽ ስለማትለያት ነው ይሄ ሁሉ ያደረግሽው። ግን እውነቱ ማለት አንዳንዴ እውነትን ፍለጋ ብዙ ርቀት እንሄዳለን። እናት ነሽ አይኑ አውቃለሁ። እውነቱን ስላወቅሽ እውነቱን ስለተረዳሽ በጣም ደስ ብሎኛል። ምክንያቱም ሉል የሚነግርሽም አላመንሽም ነበረ። ግን በዚህ ልክ ሉልን አትጉዱት፣ ሉልን አትጉዱት። ምክንያቱም አንድ ሰው ባመኑት ሰው መከዳት በጣም ከባድ ነው። በጣም የደረሰበት የቀመሰው ነው የሚያውቀው እንጂ ያልደረሰበት ሰው ማለት ተራ ነገር ሆኖ ነው የሚታየው ሁሉ ነገር እና እሷ ባመነችው ሰው ስላልተከዳች ነው በዚህ ልክ ደረቷ ነፍታ ደረቷ ወጥራ ደረቅ ሆና ግትር ሆና የምትከራከረው ኤልሳ እንጂ ሉልን ቢከዳት ዶሮ ያዙኝ ልቀቁኝ እብድ ሆና ነው ጨርቋ ጥላ ነው የምትሄደው የነበረው። ለነገሩ ስራ ለሰሪው ሾህ ላጣሪው የሚባል ነገር አለ። ነገ ታገኘዋለች። በዚህ ልክን የሰውን ወንጀል ያለበት የሰውን ህይወት የሚያጠፋ የአባቷ ህይወት ያበላሸ የእናቷ ህይወት ያበላሸ ሰውዬው በዚህ ልክ ለምን እንደምተከራከርለት ፈጣሪዋና ኤፍሬም ነው የሚያውቀው። ምንም እኔ ይሄ ነው አልልም። ምክንያቱም እንኳን እናቴ ያሳበደብኝ ሰው ተውትና አባቴ በዚህ ልክ አካላ ጎድሎ አድርጎ 6 ዓመት በሙሉ ገጠር ወስዶ የወረወረ የአባቴ ንብረት የቀማ ምንም ባላደረገው ባለበት ያነሳው ሰው በዚህ ልክ ቤተሰቦች ይጎቱ። እኔ በዚህ ልክ መከራከር በጣም ከባድ ነው። እንኳን በዚህ ልክ ልከራከር ተውትና አባቴ ቀን አድርጎ ያየብኝ ሰው ነብር ነው መሆነው። ነብር አባት ነው። ብዙ ነገር ለፍቶ ደክሞ ያሳደገ ነው። ኤልሳን በዚህ ልክን ልቧ ደረቀው ነው አይኑ አፍጥጣ የምትከራከረው። እመኑኝ የሆነ ነገር አድርጎባታል። በቃ የሆነ ነገር ነው ያደረገባት። እንዲህ ዛሬም ግትር ብላ እኮ ነው የምትከራከረው። እኔ የልዑል እህት በጣም ነው ያደነኩሽ። በጣም እንደ እህት እውነትም እህት የእናት ምትክ ናት የሚባል እኔ ዛሬ በልዑል እህት ነው ያየሁት። በቃ የሆነ ቀስ ብላ ነው ጥያቄው የምጠይቃት። ማፍቀሩ ስህተት ነበር ወይ ያለቻት። ወላሂ ማናቸው ያልጠየቋት ጥያቄ ዛሬ እሷ ናት የጠየቀቻት። የልዑል ማፍቀር ስህተት ነበረ ወይ ብላ ጠየቀቻት። ሁለተኛ ደግሞ ጥያቄ ስትመልሽ ጥፋተኛ ነሽ፣ የልዑል ጥላት ነው ያገባሽው። ጥያቄ ስትመልሽ ጊዜ ኮስተር ብለሽ አትመልሽ። ቢያንስ እስኪ የጥፋትነት ስሜት ይሰማሽ ነው ያለቻት። እኛ እኮ በጣም የምንወድሽ ነበረው ምናከብርሽ ነበረው። ግን ዛሬ አንቺ የልዑል ማፍቃት ጥፋት አድርገሽ አይተሽዋል። ጥፋት አይደለም በቃ አትፈልገኝ ብየዋለሁ። ራሱ ፈልጎ በሄደበት ነው ይሄ በሙሉ የተከሰተው። የልዑል እናት ከሀ እስከ ፐ ነው የነገረቻት። በቃ አባቴ ለፈለክ ሂጄ ነበር ሆነ። ሰውየው እንደዛ የሚባል ነገር አይደለም። በጣም ጥሩ ሰው ነው። እየተቀራረብን የመጣን ወደድኩት። የልጅ አባት ነው። ነገ ሊጎዳሽ ይችላል። አይጎዳኝም። እናንተ እንደምታስቡት አይደለም። በቃ ማሚ ተይኝ። እኔ ወድሻለሁ፣ አከብርሻለሁ። ስለማከብርሽ ስለመወድሽ ነው ፊት ለፊት መጥቼ ማወራሽ እንጂ እኔ እውነቱን እያንዳንዱ ተናግሬያለሁ። ስለዚህ ልዑልን ደግሞ አትፈልገኝ ብዬ ከአንድ ሁለትን ተናግሬዋለሁ። ደብዳቤ ማስቀምጬላታለሁ። የራሱ ጥፋት ነው እንጂ እኔ ምንም አይነት ጥፋት የለብኝም። ኤፍሬም ደግሞ በጣም ጥሩ ሰው ነው። በቃ በጣም ደግ ሰው ነው። እንዲህ የአባትሽ ጠላት ነው። ሰው ሆኖ በህይወቱ ጥፋት የሚያጠፋ ነገር የለም። አዎ ጥፋት አጥፍተዋል አውቃለሁ። ያ ነገር ወይ በእኔ ሰበብ ሰላም ሊወርድ አባቴና እሱ ታርቆ የሚኖሩበት ጊዜ ሊመጣ ይችላል። ጊዜያቶችን አሁን ማያስተካከልኩኝ ነው። ሰው በዚህ ልክ ይከራከራል፣ ወገቡ ይዞ ይከራከራል። እና እቺ ልጅ ጤነኛ ናት እንዴ? እኔ አልሰድባትም። ምንም ነገር አላትም። በጤናው በዚህ ልክ አትከራከርም። እኔ ባለፈ ብያቸዋለሁ እኮ እንኳን ልዑል ፍቅረኛዋ አባቷን እኮ ካንተ እኮ ኤፍሬም መረጥኩኝ ብላ የሸኘችው ልጅ እኮ ናት። ለምንድን ነው ዛሬ ልዑልን አዲሱ ነው በዚህ ልክ ተናዶ ለምን እንደሚነግራት አላውቅም። በዚህ ልክ ለምን እንደሚናደድ በዚህ ልክ ለምን እንደሚበሳጭ እኔ አላውቅም። የወለዳት አባቷ የወለዳት ለፍቶ ደክሞ ያሳደጋት አባቷ እኮ ነው። ካንተ ኤፍሬምን መርጫለሁ፣ ኤፍሬም ነው ምርጫዬ፣ እናቴን እብድ እንድትሆን እኛ እንድንበተን ያደረግከው አንተ ነህ አለች። ጭራሽ እኮ ጥፋት አባቷ ጋር እኮ ነው የጫለችው። እና እቺ ልጅ ሰላም የላትም እንዴ? ኤፍሬም በሄደበት በሙሉ ሰላም ይጣ እንጂ ሁሌ ሰላሙ ይነሳ እንጂ በሰላሙ አይደለም።
በመጨረሻ ሁሉ ነገር ተከራክሮ በቃ በቃኝ፣ እዚህ ጋር መቆም አለበት። ማሚ ምንም ማድረግ አልችልም፣ እኔ ከሉል ጋር መመለስ አልችልም። አሁን ያለሁበት ህይወት ተመችቶኛል። ምርጥ ትዳር ነው ያለኝ። ንብረት አይተሽ ሂደሻል ቤት። እኔ ንብረት አይቼ አይደለም። እሱ ጥሩ ሰው ነው። በፊት እንደሳልኩት መጥፎ ነው ምናምን ምለው ሰው አይደለም። በጣም ጥሩ ሰው ነው። በጣም ወድጄዋለሁ። በጣም አፍቅሬዋለሁ። የልጅ አባት ነው። ማንም ሊያካብኝ አልፈልግም። ስለዚህ ካሁን በኋላ ምንም አይነት በዚህ ጥያቄ ልጠይቅኝ አልፈልግም። ከሉል ጋር ልመለስም። እኔ ከሉል ተመልሽ ማለት አይደለም፣ ግን ይሄ ሰውዬው ነገ ያዋጣሻል ወይ መንገድ ላይ አይጥልሽ ወይ? እኔ እንደ ልጄ ስለማይሽ ሴት ልጅ አጠገቤ ያላገባች ሴት ልጅ አለችኝ። ነገ መልጸጸትበት ጥያቄ ነው የምጠይቅሽ። ነገ ይሄ ሰው አይክድሽም ወይ? ከልጅሽ ጋር ጎዳና አውጥቶ አይጥልሽም ወይ? እርግጠኛ ነሽ ወይ ስትላት ጊዜ አዎ በቃ ምንም ነገር የሚያጠራጥር ነገር የለም። እወደዋለሁ፣ አከብረዋለሁ፣ ባሌ ነው። እስር ቤት ቢገባ ልጁ አሳድገዋለሁ። ካልታሰረብ ደግሞ ልጃችን አብረን እናሳድጋለን፣ እንወልዳለን፣ አብረን እንኖራለን። እኔ በጣም ትሁት ነው ነገሩ፣ እዚህ ጋር ይቋጭ ብላ ስጦታው ስትሰጣት ጊዜ የሉል እናት ያመጣችላት የአንገት ወርቅና የጆሮ ወርቅ ለጠላ ሉል በአጋጣሚ መጣ። ሉል አበደ። ለምን መጣች አለ። ለምን መጣች? እኔ ጠላቴ እሷ ናት። እዚህ ቤት ልታውቀው አልፈልግም። ቤት በቀየርኩን ቁጥር እኔ ቤቴ ልታውቀው አልፈልግም። ምክንያቱም በእሷ ምክንያት አድርጎ ኤፍሬም ሊያጠፋኝ ይችላል፣ ሙሉ ቤተሰቦች ሊያጠፋኝ ይችላል። ይሄ እውነቱ ነው። ይሄ እውነቱ ነው። ስለዚህ የእኔ ጠላት እሷ ናት። የኤፍሬም ተከታይ የእኔ ጠላት እሷ ናት። ኤፍሬም አትፊያቸው ብሎ ሊልካት ይችላል። ስለዚህ ለምንድነው እናቴ እዚህ ያመጣሻት ብሎ በእናቱ በጣም ነው የተናገረው። ሉልን በዚህ ንክል እናትን ማናገርም የለብህም። ያው እውነት ለማወቅ ስለፈለገች እኮ ነው። እናት ናት እኮ እውነትነት ለማወቅ ስለፈለገች ነው የጠራቻት። አንተ በዚህ ልክ መቆጨት የለብህም። በእርግጥ ቢነግሩህ ቢያሳውቀው ሀሪፍ ነበር፣ ግን አልነገሩህም። ወይ ከነገር ነው እሺ አይለንም አይስማማም በማለት ውሳኔ ስለወሰኑ ነው ብቻቸው እንዲህ ነገር ያደረጉት። ከሆነ በኋላ ደግሞ በዚህ ልክን ራስን የሚጎዳ ነገር ማድረግ አግባብ አይደለም። ግን ካሁን በኋላ እሷ በምንም ሁኔታ ማግኘት የለብህም። ምክንያቱም እሷ ስታያት አንተ ልብህን የተሰበረ ስለሆነ ስለካደች ክደት ስለተፈጸመብህ በጣም ትናደዳለህ። ቤትህን ማወቅም የለባትም። ምክንያቱም እውነት እንዳንተም እንዳልከው በእሷ ሰበብ አድርጎ ኤፍሬም ሊያጠቃችሁ ይችላል፣ አይታወቅም። ቤትህ ማወቅ የለባትም። እሷ ግን በሆነ ነገር ተይዛ ነው እንጂ የሆነ ነገር ባያደርግባት ኖሮ እኔ በዚህ ልክ ለእሱን አትከራከርለትም። እመኑኝ አትከራከርለትም። እና ዛሬ እንኳን ሉል አቶ ኤፍሬም ሊለካው አልፈለገችም። በቃ አትንካው፣ እሱ አትንካው፣ እሱ ለእኔ ነው። በቃ ኤፍሬም የእኔ ባል ነው፣ የልጅ አባት ነው። ልትነካው አልፈልግም። የራስህ ያጠፋኸው ጥፋት ነው። በጥፋትህ ለምንድን ነው ያዙኝ ይቀቁኝ የምትለው አላለችው? አይከብድም? አይከብድም በዚህ ልክ። በመጨረሻ ኢንተርቪው ጥላ ነው የወጣችው። ሁሌ ካንተ ጋር በተገናኘሁን ቁጥር መጨቃጨቅም ማውራትም አልፈልግም። እኔ ስታይ ጊዜ ትገረፍላለህ፣ እኔ ስታይ እንደዚህ ትሆናለህ። አመሉህ ነው መጮህ። ባለፈ በአባቴ ፊት እንደዚህ ጮህብኛል፣ እንደዚህ ያደርገኸኛል። ዛኔም ብናተው ፊት እንደዚህ በጥፋቴ ነው እኮ ብላ እኮ አንገቱ አሰበ። ለምን ላለቅስላችሁና አንገት እና ላለቅስ ነው የምትፈልጉት እና በሰላሟ እንደዚህ ትላለች እንዴ? እና ጥፋተኛ ብዬ ላለቅሰው ነው የምትፈልጉት? አንገቴ ደፍቼ ሊሄድ ነው የምትፈልጉት? ምንም ያጠፋሁት ነገር የለም። በቃ ትዳር መስቻለሁ። ያለሁበት ህይወት ጥሩ ነው። በቃ እኖራለሁ። ተውኝ፣ አትፈልጉኝ ብያለሁ፣ ተናግሬያለሁ። በቃ ልዑልና የራሱ ህይወት ይመሰረት። የልዑል እናት ምን አለች? የዛን ያዘጋጀሁት ብዙ ነገር ከስሬያለሁ ነው ያለችው። ብዙ ነገር ከስሬያለሁ፣ ግን ችግር የለውም ለልጄ ነው። ከዚህም በላይ ብከስርም ምንም አይመስለኝም። ብቻ እሷ እሺ ትበልና እስኪ በጤናው ሀታ ስትመጣ ጊዜ እንደ እናት ዳብሳ ምንም አላደረጉሽም ልጅ፣ በጤናሽ ነው፣ አነኩሽም፣ ምንም ነገር አልሆንሽም፣ ምንም አካለ ጎደሎ የሆንሽ ነገር የለም ብላ ሰውነቷ በሙሉ ትዳብሳታለች፣ እንደ እናት ማለት ነው። ግን ኤልሳን ይሄን ምንም እንደ ቆሻሻ ነው፣ እንደ ቆሻሻ እንኳን አልታያትም። የልዑል እናት በዚህ ልክ ስትጨንቅላት እሷ ምንም መስሎ ነው የታያት። ምንም ነገር ያ ሁሉ ንብረት ከስሮብኝ እንኳን እሷ ምንም አይመስለኝም። ብቻ እሷ ትመለስ፣ ልጇን ያሳድገዋለሁ። እንኳን የጉድ ፈቻ ልጅ ሰው ያሳድጋል፣ ልጁ ያሳድገዋለሁ። እነሱ የመጀመሪያ ህይወታቸው ይመሰርታሉ። ብቻ እሷ እሺ ትብላ ትምጣ ነው ያለችው ነበረው። ግን ኤልሳ ወየው ፍች እንኳን ኤፍሬምን ስታ ሉል ጋር ልትመጣ ተውትና ሉል ላይኗ ለማየት ነው ያስጠላት። ላይኗ ለማየት ሀተሱ ሲመጣ ጊዜ ለምን መጣ? ለምን ነገራችሁት? አውቋችን ያደረጋችሁት ነገር ነው ያለችው። ግን እሱ በድንገት ነው የመጣው። ምክንያቱም ቤቱ ነው፣ ስራ አልነበረንም። ለዛ ሰፈር ነበርኩኝ፣ በድንገት መጣሁኝ ያለው። ግን ሉል በጣም ነው የተበሳ እና ሉል ለማንኛው ራስህን ጠብቅ። በዚህ ልክ መሆን የለብህም። ከአሁን በኋላ ኤልሳን መገናኘት የለባችሁም።
እናትም እንኳንም ተስፋ ቆረጠች። አንተም ቢሆን እንደዛ መልካም ስራ፣ መልካም ጊዜ፣ ጥሩ የሆነችን ትዳር ያጋጥምህ። ራስን ማረጋጋት አለብህ። እንዲህ እሷ ባገኘህ ቁጥር ደግሞ ስሜታዊ መሆን የለብህም። ምክንያቱም ራስህ ነው የምትጎዳው እንጂ እሷ በቃ ደንዝዛለች እኮ ደንዝዛ በቢላዋ ብትወጓትም አይሰማትም መሰለኝ። እርግጠኛ ነኝ። በቃ ሰውነቷ በሙሉ ደንዝዘዋል። ስለ ደነዘዘች እኮ ነው እንደዚህ የምታወራው እንጂ በጤናዋ አይደለም። ጤነኛ ሰው እንደዚህ ድንዝዝ ብሎ ሁሉ ነገር ድርቅ ብሎ አይከራከርም። ግትር እኮ ነው ያለችው። ስለዚህ ራሳችሁ ጠብቁ። ሉልን ራስህን ጠብቅ፣ ቤትህን አታሳያቸው። ይህም ወንጀለኛ ባልዋ ተይዞ በቅርብ ለህግ ቀርቦ ደስተኛ የምትሆንበት ጊዜ፣ እፎይ ብለህ የምታርፍበት ጊዜ ቅርብ ያድርግላችሁ። በርቱ ድለኛ ጀግና። ጉዞ ወደፊት እንጂ ወደ ኋላ የሚባል ነገር የለም። ላይክ ሼር አድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም ቀን